የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ የዕለቱ የዜና ወጃ ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም የዜናዎችን አርዕስተ ዜና ላስቀድማለሁ። በአማራ ክልል በአንድ ዞን ብቻ 1330 ወጣቶች በብልጽግና አገዛዝ ለወታደራዊ ስልጠና መታፈሳቸው ተሰማ። የአማራ ፋኖ ብሔራዊ ንቅናቄ በአገዛዙ አስገዳጅነት ከታፈሱ ወጣቶች መካከል አብዛኛዎቹ ከማሰልጠኛ ተፍተዋል ብሏል። በሌላ በኩል በክልሉ በቀጠለው ውጊያ የፋኖ ኃይሎች በአገዛዙ ኮማንዶና አየር ወለድ ጦር ላይ እርምጃ መውሰዳቸውን አስታውቀዋል። በዝርዝር እንመለከተዋለን። የአማራ ፋኖ ብሔራዊ ንቅናቄ የተመሰረተው በዋናነት ለማሸነፍ እንጂ ለድርድር አይደለም አለ። የአፋብን የህዝብ ግንኙነት መምሪያ ኃላፊ አስረስ ማረ ዳምጤ በአሁኑ ሰዓት ከአፋብን ውጭ የተደራጀ የፋኖ ኃይል የለም በማለትም ተናግረዋል። ድርጅቱ ሲመሰረት በአፋባና በአፋድ ውስጥ አከራካሪ የነበረው ጉዳይንም ይፋ አድርገዋል። አስረስ ማረ የድርጅቱን አመሰራረት፣ የአመራር ምደባና የጦር ኃይሉን በተመለከተ ለኢቢሲ በቀረበላቸው ማብራሪያም የተለየ አደራር ስልት ተጠቅመናል ሲሉ ምላሽ ሰጥተዋል። በዝርዝር እናየዋለን። የማርበርገር በሽታ በኢትዮጵያ ሙሉ ለሙሉ መወገዱን የጤና ሚኒስቴር አስታውቋል። ከ3 ወራት በፊት በኢትዮጵያ ለመጀመሪያ ጊዜ በደቡብ ኢትዮጵያ ክልል ጂንካ ዞን ተገኝቶ የነበረው የማርበርገር ቫይረስ ሙሉ በሙሉ በቁጥጥር ስር መዋሉን የብልጽግና ጤና ሚኒስቴር ይፋ አድርጓል። በዝርዝር እንመለከታለን። የሚኒሶታውን ግድያ ተከትሎ ተቃውሞ የበረታበት ፕሬዝዳንት ትራምፕ አሰራራቸው ሁሉም ነገር እንደሚገመግም ተናግረዋል። የፌዴራል የኢሚግሬሽን ኃይሎች ቅዳሜ ዕለት በሚኒያፖሊስ ከተማ የ37 ዓመት ዕድሜም ያላቸውን አሜሪካዊ መግደላቸውን ተከትሎ ፕሬዝዳንት ዶናልድ ትራምፕ አሰራራቸው ሁሉም ነገር እንደሚገመግም በይፋ ሲናገሩ ተደምጠዋል። በዝርዝር የምትሰሙት ሌላኛው ጉዳይ ነው። የወርቅ ዋጋ ለመጀመሪያ ጊዜ $5000 በላይ ማለፉ አነጋጋሪ ሆኗል። የአሜሪካና የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ውጥረት ተከትሎ የወርቅ ዋጋ ለመጀመሪያ ጊዜ $5 ላይ መሆኑ ተሰምቷል። እንደ አውሮፓውያን አቆጣጠር በ2025 የወርቅ ዋጋ በአንድ ጊዜ ከ60% በላይ ጨምሮ እንደነበረ አይዘነጋም። ዝርዝሩን አብራችሁ ስትቆዩ ተሰሙታላችሁ። መልካም ቆይታ ያውላችሁ። በአማራ ክልል በአንድ ዞን ብቻ ከ1300 በላይ ወጣቶች በብልጽግና አገዛዝ ለወታደራዊ ስልጠና መታፈሳቸው ሰምቷል። የአማራ ፋኖ ብሔራዊ ንቅናቄ በአገዛዙ አስገዳጅነት ከታፈሱ ወጣቶች መካከል አብዛኛዎቹ ከስልጠና ጠፍተዋል ብሏል። በሌላ በኩል በክልሉ በቀጠለው ውጊያ የፋኖ ኃይሎች በአገዛዙ ኮማንዶና አየር ወለድ ጦር ላይ እርምጃ መውሰዳቸውን አስታውቀዋል። የብልጽግና አገዛዝ በመላ ሀገሪቱ ወጣቶችና ታዳጊዎችን በኃይል በማፈስ ወደ ወታደራዊ ስልጠና ከማስገባቱ ባለፈ ታዳጊዎችን ለጦር ማሰለፍ ከዓለም አቀፍ ተቋማትና የራሱ የአገዛዙ ሰብአዊ መብት ኮሚሽን በድጋሚ ተረጋግጦበታል። በተለይም የብልጽግና አገዛዝ በአማራ ክልል ከፋኖ ኃይሎች ጋር ለገባበት ጦርነት በየ3ና 6 ወሩ በብዙ ሺዎች የሚቆጠሩ ወጣቶችና ታዳጊዎችን በማፈስ ለወታደራዊ ግዳጅ ማሰለፉ ተዘግቧል። በዛሬው ዕለት ጥር 18 2018 ዓ.ም ይፋ የሆነ መረጃ እንዳመለከተው ደግሞ በአማራ ክልል በአንድ ዞን ብቻ 1330 ወጣቶች የብልጽግና አገዛዝ ለወታደራዊ ስልጠና መታፈሳቸውን የተሰማው መረጃውን ይፋ ያደረገው የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ በአገዛዙ አስገዳጅነት ከታፈሱ ወጣቶች መካከል አብዛኛው ከማሰልጠኛ ጠፍተዋል ነው ያለው። በዞኑ ደብረ ማርቆስ ፖሊስ ሰራዊት ማሰልጠኛ ካምፕ ውስጥ በብልጽግና አገዛዝ ፓራኮማንዶ በሚል ለማሰልጠን ከተለያዩ የዞኑ አካባቢዎች በኃይል የታፈሱ ወጣቶች 1330 ሲሆኑ ከነዚህ መካከል 850 የሚሆኑት ከማሰልጠኛ ካምፑ ጠፍተዋል ሲል ነው የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ ዛሬ ያስታወቀው። ደረጀ ጎሹ፣ ደሳሌ ወርቆ፣ እንዳለው ይበልጣልና ዝጋለ ሰጤ የተባሉ ወጣቶች መቼና እንዴት በአገዛዙ ታፍሰው ወደ ማሰልጠኛ እንደተወሰዱ ከዛም እንዴት ከማሰልጠኛ እንደጠፉ በዝርዝር ማስረዳታቸውን ለዋቢነት ይፋ አድርገዋል። ወጣቶቹ ከቀን ስራ ቦታቸው፣ ከመናኸሪያ ስፍራ፣ ገበያ ቦታና ከመኖሪያ ቤታቸው በአገዛዙ ሚኒሻዎችና ፖሊሶች እየታፈሱ ከተሰበሰቡ በኋላ ወደ ማሰልጠኛ ካምፕ መጋዛቸውን ተናግረዋል። ወጣቶቹ በኃይል ሲታፈሱ በአገዛዙ ጦር አባላት ድብደባ እንደተፈጸመባቸውና ስልክ ጨምሮ ንብረታቸው እንደተወሰደባቸውም ተናግረዋል። በግዳጅ ወደ ደብረ ማርቆስ ከተማ ማሰልጠኛ ከገቡ በኋላ በደል እንደተፈጸመባቸው የሚናገሩት ወጣቶቹ ብዙዎች ከሚፈጸምባቸው በደል መብዛት የተነሳ ከሞትንም ነው እንሙት የሚል ውሳኔ እየወሰኑ ከማሰልጠኛ ለመጥፋት መወሰናቸውን ተናግረዋል። የብልጽግና
አገዛዝ በምስራቅ ጎጃም ዞን ብቻ 1330 ወጣቶችን በአፈሳ ስልጠና በማስገባት በ45 ቀናት ውስጥ ፓራ ኮማንዶ ሰላም አስከባሪ በሚል አስመርቆ ወደ ጦርነት ለማስገባት እየሰራ ባለበት ነው 850 ሰልጣኞች ጠፍተዋል የተባለው። ይህ ለፓራ ኮማንዶ ስልጠና በሚል ወጣቶችና ታዳጊዎችን የማፈስ እንቅስቃሴ በሁሉም የክልሉ አካባቢዎች እየተደረገ እንደሚገኝ ኢትዮኒውስ ከመረጃ ምንጮቿ ማረጋግጣለች። የብልጽግና አገዛዝ ከዚህ ቀደም በደቡብ ወሎ ዞን ካቤ ከተማ በርካታ ወጣቶችን አፍሶ ለቀናት ወታደራዊ ስልጠና ከሰጠ በኋላ በሌተናል ጀነራል ዘውዱ ሰጣርጌ ፓራ ኮማንዶ በሚል ተመርቀው ወደ ውጊያ እንዲገቡ መደረጉ መዘገባችን ይታወሳል። በሌላ በኩል በክልሉ በቀጠለው ውጊያ የፋኖ ኃይሎች የአገዛዙ ኮማንዶና አየር ወለድ ጦር ላይ እርምጃውን ስዳቸውን አስታውቀዋል። በቅርቡ ከወሎ ቀጠና ከፍተኛ ጉዳት አስተናግዶ ወደ ሸዋ የተሻገረው የአገዛዙ ጦር 105ኛ አየር ወለድ ኮማንዶ ክፍለ ጦር ነው በዛሬው ዕለት በፋኖ ኃይሎች ጥቃት የተከፈተበት። በአገዛዙ ጦር የአየር ወለድ ኮማንዶና በፋኖ ኃይሎች መካከል ውጊያ የተደረገው በሰሜን ሸዋ ዞን መራቤቴ ቀጠና ሬማ ከተማ ዙሪያ ሲሆን በውጊያው የፋኖ ኃይሎች ድል ማድረጋቸውን የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አስታውቋል። በውጊያው የሻምበል አመራርን ጨምሮ በርካታ የአገዛዙ ጦር አባላት የሞትና የአካል ጉዳት እንደደረሰባቸው ነው አፋብን አክሎ ያስታወቀው። የአገዛዙ ጦር አባላት በፋኖ ኃይሎች የተከፈተባቸውን ጥቃት ተከትሎ የእጅ ስልኮቻቸውን ጨምሮ ወታደራዊ ሰነዶቻቸውንም ጥለው ሸሽተዋል ተብሏል። በተመሳይ በዞኑ ሸዋሮቢት ከተማ አቅራቢያ ዋንዛ የመድኃኔዓለም በተባለ አካባቢ የሰፈረው የአገዛዙ ጦር በሌሊት በፋኖ ኃይሎች ጥቃት ተከፍቶበት ቁጥራቸው በውል ያልታወቁ ወታደሮች መጎዳታቸውን የአካባቢው መረጃ ምንጮች ለኢትዮኒውስ አረጋግጠዋል። በሌላ በኩል በቀጠና የፍራታ ግድም ወረዳ አለላና የለምጓ አካባቢ ነዋሪዎች በአገዛዝ ጦርና የብልጽግና ካድሬዎች እንግልትና ዘረፋ እየተፈጸመባቸው እንደሚገኝ ተናግሯል። በተለይም የፋኖ ቤተሰብ ናቸው የተባሉ ከ15 በላይ የአካባቢው ነዋሪዎች በግፍ በአገዛዙ ታስረው ይገኛሉ ሲሉም ነው የመረጃ ምንጮቻችን ያጋለጡትም። ከታሰሩት መካከል 8 ሴቶች መሆናቸውም ተሰምቷል። የአማራ ፋኖ ብሔራዊ ንቅናቄ የተመሰረተው በዋናነት ለማሸነፍ እንጂ ለድርድር አይደለም ተባለ። የአፋብን የህዝብ ግንኙነት መምሪያ ኃላፊ አስረስ ማረ ዳምጤ በአሁኑ ሰዓት ከአፋብን ውጭ የተደራጀ የፋኖ ኃይልም የለም ብለዋል። ድርጅቱ ሲመሰረት በአፋድና በአፋባ ውስጥ አከራካሪ የነበረውን ጉዳይ በተመለከተም ከቢቢሲ ለቀረበላቸው ጥያቄ ምላሽ ሰጥተዋል። ቢቢሲ አማርኛ ዛሬ በአማራ ክልል ከ2 ዓመት በላይ የትጥቅ ትግል ድርጅት ሲያደርጉ ያለውን የፋኖ ኃይልን በተመለከተ ሰፊ ዘገባውን አሰራጭተዋል። ዋነኛ የዘገባው አካል የሆነው ደግሞ አፋብን የተሰኘ ድርጅት መመስረቱ ነው። በዚህ ዘገባ የአማራ ፋኖ ብሔራዊ ንቅናቄ ሰላምና ንግግርና እንዲሁም ድርድርን በተመለከተ ምን አይነት አቋም እንዳለ የተጠየቁት የህዝብ ግንኙነት መምሪያ ኃላፊ አስረስ ማረ ዳምጤ እንደ ድርጅት የፈጠርነው ለድርድር ብለን አይደለም ለማሸነፍ ነው እንጂ የሚል ምላሽ ሰጥተዋል። የድርድር ጉዳይ በተመለከተ ወደፊት አጠቃላይ ተለዋዋጭ ሁኔታዎችን አይቶ የድርጅቱ የበላይ አመራር ውሳኔ የሚያሳልፍበት ጉዳይ ነው ብለዋል። አስረስም አሁን ባለንበት ሁኔታ ገና ስራዎች እየሰራን ነው የምንገኘው ይላሉ። ድርጅቱ አንድ ወጥ ነው እንዳይመጣ ብዙ ችግሮች የተተበተበ ነበር የሚለውን ያስረዳው ቢቢሲ በዘገባው ታዲያ ችግሩ ከውስጥ እስከ ውጭ የተዘረጋ ነበር ሲል አትተዋል። የድርጅቱ የህዝብ ግንኙነት መምሪያ ኃላፊ የሆኑት አስረስ ማረ ድርጅቱ እንዳይወለድና ትግሉ በአንድ ተቋም እንዳይመራ ሰፊ ጣልቃ ገብነት ነበር ማለት በምክንያትነት ያነሳሉ። ከውስጥም ከውጭም ጣልቃ ገብነቶች ነበሩ የሚሉት አስረስ በተለይም የመደራጀት ሚናውን መሬት ላይ ላለው ኃይል ለመሪው ያለመተው ይልቁን በርቀት ሆኖ የመወሰን ፍላጎቶች ነበሩ ሲሉ ለቢቢሲ ተናግረዋል። የራስን ጉዳይ በራስ መወሰን ረገድ የነበረው ክፍተትም ከዚሁ ጋር የተያያዘ ሌላ ምክንያት አድርገው ጠቅሰውታል። የአማራ ፋኖ ብሔራዊ ንቅናቄ ሁለት ድርጅቶቹ ውህደት መሆኑን የሚያነሱት አስረስ የተፈጠረው ድርጅት ጥምረት ግንባር ወይም ደግሞ ትብብር ሳይሆን ሙሉ በሙሉ ውህድ ድርጅት ነው ማለትም ያስረግጣሉ። አሁን ባለንበት ሰዓት ከአማራ ፋኖ ብሔራዊ ንቅናቄ ውጭ የሆነ አንድም ጠመንጃ የያዘ አካል አይደለም፣ በቡድን ደረጃ በግለሰብ ደረጃ ጭምር የለም ብለዋል። ሁሉንም ያቀፈ ሁሉንም የፋኖ ኃይሎች ያካተተ ድርጅት ነው የተመሰረተው ሲሉም ወግተዋል። አስረስ ማረ ጨምሮም የድርጅቱ መዋቅር ሲወሰን ፖለቲካዊና ወታደራዊ ክንፍን የተለያየ ከማድረግ ይልቅ ሁለቱን በአንድ ማዕቀፍ ስር የሚመራበት አካሄድ እንደተመረጠም ተናግሯል። ሊቀመንበሩ የአጠቃላይ የፖለቲካውም የወታደራዊ አመራሩም የመጨረሻ ትእዛዝ ሰጭ ነው ይላል። አስረስ እንደሚለው ከሆነ የሊቀመንበሩ ስልጣን ፖሊት ቢሮና ምክትል ሊቀመንበር መናብርት የሚጋሩት እንዲሆን ተደርጓል። የሚመራው በአንድ ሊቀመንበርና በአንድ አስፈጻሚ ኮሚቴም እንደሆነ አክሏል። በድርጅቱ መተዳደሪያ ደንብ መሰረት ሊቀመንበሩን ጨምሮ ሁሉም የስራ አስፈጻሚ በየዓመቱ የመተማመኛ ድምፅ እንደሚሰጥበት ገልጿል። ያንን የመተማመኛ ድምፅ 50+1 ያላመጣም አመራር በኃላፊነት አይቀጥልም ሲሉ አሰራሩን አብራርተዋል።
አንድ ሊቀመንበር ለሁለት የስልጣን ዘመን ብቻ ነው መወዳደር የሚችለው፣ ለሶስተኛ ጊዜ መመረጥ አይችልም የሚል ድንጋጌ መቀመጡን አንስተዋል። አስረስ እንደሚናገሩት የድርጅቱ አመራሮች የመምረጥ ሂደት ሰፊ ንግግር የተደረገበትና ረዘም ያለ ጊዜ ወሰደ ነው። ከሁለቱ ድርጅቶች ማን ከየትኛው ሊቀመንበርነቱ ቦታ ያዝ፣ ማን ምክትል ሊቀመንበር ይሁን፣ ማን ወታደራዊ አዛዥ ይሁን የሚሉት እንዳነጋገሩም አልሸሸጉም። ዋና ዋና የሚባሉትን የአመራር ቦታዎች የተወሰኑት የተለያዩ መንገዶችን በመጠቀም እንደሆነም አንስተዋል። በአመራር መረጣ ወቅት ግንዛቤ ውስጥ ገብተዋል ከተባሉት መስፈርቶች መካከል ግለሰባዊ አቅም፣ የውክልና ጉዳይ እንዲሁም በሰራዊት ውስጥ ያለ ቅቡልነት የሚሉ ይገኙበታል። በሁለቱ ድርጅቶች ማለትም በአፋሕድና በአፋባ ድርድር ወቅት ክርክር የተደረገበታል የተባለው ሌላኛው ጉዳይ ርዕዮተ ዓለምን የሚመለከት ነው። የአማራ ፋኖ ብሔራዊ ንቅናቄ መመስረት ይፋ በተደረገበት መግለጫ ላይ ድርጅቱ የሚመራው በአማራ ብሔርተኝነት ርዕዮተ ዓለም እንደሆነም ተገልጿል። አስረስ ታዲያ የአማራ ብሔርተኝነት ስንል በዘላቂነት የአማራ ማንነት ግንባታ መሰረት ያደረገ የፖለቲካ እንቅስቃሴ ማለት መሆኑን ለቢቢሲ ተናግሯል። ይህ ምልከታ የአማራ ሕዝብ መብትና ጥቅም ሲከበር፣ ፍላጎትና ራዕይ ተግባራዊ ሲደረግ የኢትዮጵያ ህልውና አብሮ ተግባራዊ የሚደረግ መሆኑን የሚያምን ነው ሲሉም አክሏል። አንድ ድርጅት መመስረቱ በፖለቲካም በወታደራዊ ረገድ ከፍተኛ ለውጥ ያመጣል የሚለው አስረስ የድርጅቱ መመስረት ጥቅሞችም ብለው ከጠቀሷቸው ጉዳዮች መካከል አንዱ የፋኖ ኃይሎችን በተመለከተ ያለውን ምልከታ ይቀይራል የሚል ነው። በቀጠናው ያሉ ኃይሎችም ሆኑ በርቀት ያሉ ምዕራባውያን ሌላውም የሚመለከተው ጉዳይ አለኝ የሚል አካል ሁሉ ይህንን ትግል የሚያይበት መነጽር በፍጹም ይቀይራል ብለዋል። ዓለም አቀፉ ማህበረሰብ መንግስት የመሆን እድል ያለን መሆኑን ትግልን በማሸነፍ ጊዜ ለሀገር የሚታመን ኃላፊነት የሚወስድ አመራር ቡድን ያለው መሆኑን በሚገባ የሚያመለክት ነው ማለት የድርጅታቸው ምስረታ ከፍተኛ እንደሆነ ተናግሯል። በታጣቂዎች ዘንድም አዲስ መነሳሳት ይፈጥራል፣ እንዲሁም ህዝቡ በትግሉ ላይ ያለውን እምነት ይጨምራል ሲሉም ተናግሯል። የአስረስ ማረ በተለያየ መንገድ የሚነሳውና ፋኖ ኃይሎች ውስጥ አለ የተባለውን የአውራጃዊነት ክፍፍል አልቀበለውም ብሏል። ቢቢሲ በፋኖ ኃይሎች መካከል አውራጃዊነት አሉ የሚሉ ምሁራን ጠቅሶ ያስቀምጣል ሲሆን አስረስ ማረ ግን ባለፉት 30 ወራት በተደረገ የትግል ሂደት ውስጥ አንድ ሰፈር ውስጥ እርስ በርስ አደረጃጀቶች መካከል የተነሳ ቁርሾ ሊኖር ይችላል። ከአውራጃ ወደ አውራጃ ግን አንድም ጥይት ተኩሶ አያውቅም፣ አንድም ግጭት ተከፍቶ አያውቅም ሲሉ ተከላክለዋል። የድርጅቱ መመስረት ይህን የአውራጃዊነት የፖለቲካ እንቅስቃሴ እንዲደረግ ሲሰሩ የነበሩ ግለሰቦችን ያሳፈረና ያንን አጀንዳ የዘጋ ነው ብለን እናምናለን በማለትም ለቢቢሲ ተናግሯል። የማርበርገር ቫይረስ ሙሉ በሙሉ ከኢትዮጵያ መወገዱን የጤና ሚኒስቴር ይፋ አድርጓል። ከ3 ወራት በፊት በኢትዮጵያ ለመጀመሪያ ጊዜ በደቡብ ኢትዮጵያ ክልል ጂንካ ዞን የተገኘው የማርበርገር ቫይረስ በሙሉ በሙሉ በቁጥጥር ስር መዋሉን የአገዛዙ ጤና ሚኒስቴር ነው ይፋ ያደረገው። ቫይረሱ ከኢትዮጵያ ጨርሶ እንደተወገደ ይፋ የተደረገው በዓለም የጤና ድርጅት አሰራር መሰረት ላለፉት 42 ተከታታይ ቀናት ምንም አዲስ ታካሚ ባለመመዝገቡ እንደሆነ የጤና ሚኒስትሯ ዶክተር መቅደስ ዳባ ተናግረዋል። የጤና ሚኒስቴር በሽታው በቁጥጥር ስር መዋሉን ይፋ ያደረገው ዛሬ ሰኞ ጥር 18 2018 በአዲስ አበባ ከተማ እያካሄደ ባለው የማብሰሪያ ፕሮግራም በተሰኘ ዝግጅቱ ነው። በዝግጅቱ ላይ ንግግር ያደረጉት የብልጽግና ጤና ሚኒስትር ዶክተር መቅደስ ዳባ ምንም እንኳን የ9 ወገኖቻችን ህይወት ብናጣም ወረርሽኙ ሊያደርስ ከሚችለው ከባድና ውስብስብ ችግር አንጻር አገርና ህዝባችን መታደግ ችለናል፣ እንኳን ደስ አላችሁ፣ እንኳን ደስ አለን ሲሉ ወረርሽኙን በቁጥጥር ስር መዋላቸውን አብስረዋል። የጤና ሚኒስቴር የማርበርገር ቫይረስ ለመጀመሪያ ጊዜ ኢትዮጵያ ውስጥ መገኘቱን ይፋ ያደረገው በህዳር ወር መጀመሪያ ነበር። በእነዚህ ጊዜያት ውስጥ 14 ሰዎች በሽታው እንደተያዙ በላቦራቶሪ ምርመራ የተረጋገጠ ሲሆን ከነዚህ ውስጥም 9 ህይወታቸው አልፏል። 5 ሰዎች ደግሞ ማገገም ችለዋል። በሽታው በኢትዮጵያ ሲገኝ ለመጀመሪያ ጊዜ እንደነበረ ያስታወሱት የጤና ሚኒስትሯ በወቅቱ ከበሽታው ባህሪ ከአደገኛነቱ አኳያ ክስተቱ ለሁላችንም አሳሳቢ ነበር ሲሉ የነበረውን ችግር ተናግረዋል። የማርበርገር ወረርሽኝ በቁጥጥር ስር መዋሉ የተበሰረው የዓለም የጤና ድርጅት እንዲሁም የኢትዮጵያ ወረርሽኝ ቅኝትና ምላሽ መመሪያ አሰራር መሰረቱ ማድረግ እንደሆነ ሚኒስትሯ ተናግረዋል። የመጨረሻ ታካሚ በላቦራቶሪ ከበሽታው ነጻ መሆኑ ከተረጋገጠ 42 ተከታታይ ቀናት ምንም አይነት አዲስ ታካሚ ባለመመዝገቡ ወረርሽኙ በቁጥጥር ስር መዋሉን በይፋ የምንናገርበት የዛሬው ቀን ላይ ደርሰናል ሲሉም ተደምጠዋል። የ42 ቀን ዝም ብሎ የሚቆጠር ቁጥር ወይም ደግሞ ቀን አይደለም ያሉት ሚኒስትሯ ከቁጥሩ ጀርባ ስጋት በትጋት የተቀለበሰበት የብርቱ ጥረት ስኬት የተገኘበት ወቅት እንደሆነም አንስተዋል። የጤና ባለሙያዎች፣ የጤና እንክብካቤ ሰራተኞች የማርበርገር ቫይረስ ወይም ወረርሽኙ ለመቋቋም ህዝባችን ለስጋትና ከህልፈት ለመታደግ ራሳቸውን የማይተካ ህይወታቸውን ጭምር በመስጠት ሌት ተቀን ከህዝብ ጎን በመቆም ከቫይረሱ ጋር ፊት ለፊት ተጋፍጠዋል፣ አሸንፈዋልም ሲሉ አመስግነዋል። በጂንካ ከተማ የተገኘው የማርበርገር ቫይረስ በቅድሚያ የተሰራጨው ከመጀመሪያው ታማሚ ጋር ግንኙነት በነበራቸው የቤተ ክርስቲያን አባቶች ዘንድ ነበር ማለት ቢቢሲ ዘግቧል።
የሚኒሶታውን ግድያ ተከትሎ ተቃውሞ የበረታባቸው ፕሬዚዳንት ትራምፕ አሰራራቸው ሁሉም ነገር ይመረምራል አሉ። የፌዴራል ኢሚግሬሽን ኃይሎች ቅዳሜ ዕለት በሚኒያፖሊስ ከተማ የ37 ዓመት አሜሪካዊ መግደላቸውን ተከትሎ ፕሬዚዳንት ዶናልድ ትራምፕ አሰራራቸው ሁሉም ነገር ይመረምራል፣ ይገመግማል ብለዋል። ትራምፕ ለዋል ስትሪት ጆርናል ጋዜጣ በሰጡት ቃለ መጠይቅ የፌዴራል ኃይሎች በሂደት ከተማዋን ለቀው እንደሚወጡ ማስታውቀዋል። የጸጥታ ኃይሎች ለቀው የሚወጡበት ጊዜ በተመለከተ ግን ምንም አልተናገሩም። የጽኑ ሕክምና ነርስ የሆነው ኤሌክሰር ፕሬስቲ ግድያ ተከትሎ እሁድ ዕለት በተለያዩ የአሜሪካ ከተሞች ተቃውሞ ቀጥሎ ውሏል። የሚኒሶታ ገዢ ቲም ዋልዝ አሜሪካ የጥፋት ነጥብ ላይ እንደሆነች በመጥቀስ አስጠንቅቀዋል። በሳምንታት ጊዜ ውስጥ ለሁለተኛ ጊዜ የፌዴራል ኃይሎች የተፈጸመው ግድያ በተመለከተ የሚሰጡ ማብራሪያዎች እያከራከሩ ነው። የፌዴራልና የግዛቱ ባለስልጣናት በዚህ ምክንያት አዲስ መካረር ውስጥ ገብተዋል ይላል ቢቢሲ። ዋል ስትሪት ጆርናል ባወጣው ዘገባ ዶናልድ ትራምፕ የጸጥታ ኃይሎች የወሰዱት እርምጃ ትክክለኛ ነው ብለው ያምኑ እንደሆነ ሁለት ጊዜ በቀጥታ ጥያቄ አቅርበው አስፍሯል። ምላሹ ለዚህ ጥያቄ ቢሰጡም እየተመለከትነው ነው፣ ሁሉም ነገር እየገመገምን ነው፣ ውሳኔ ላይ እንደርሳለን ብቻ የሚል ነው። ማንኛውም አይነት ተኩስ አልወደውም ሲሉም ለጋዜጣው ተናግረዋል። አክለውም ነገር ግን አንድ ሰው በጣም ኃይለኛና ሙሉ በሙሉ ጥይት የተሞላ ሽጉጥ እንዲሁም 2 ጥይት የተሞሉ ተጨማሪ ካርታዎችን ይዞ ወደ ተቋም ሲመጣ ደስ አይለኝም፣ ይህም ቢሆን በበጎ የሚታይ አይደለም ብለዋል። የትራምፕ አስተዳደር ከተወሰኑ ታዋቂ ሪፐብሊካኖች ጭምር ጫና እየደረሰበት ነው። ሪፐብሊካኑ በክስተቱ ዙሪያ ሰፊ ምርመራ እንዲካሄድ በመጠየቅ ተቃዋሚዎቹን ዲሞክራቶችን ጨምረው ተቀላቅለዋል። ትራምፕ ለጋዜጣው በሰጡት ቃል የሆነ ጊዜ ላይ እንወጣለን፣ ጨርሰናል፣ አስገራሚ ስራ አከናውነናል ሲሉም የፌዴራል ኃይሎች ከሚኒያፖሊስ እንደሚወጡ ጠቁሟል ሲል ቢቢሲ ዘግቧል። የወርቅ ዋጋ ለመጀመሪያ ጊዜ $5 በላይ ማለፉ አነጋጋሪ ሆኗል። የአሜሪካና የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶም ውጥረት ተከትሎ የወርቅ ዋጋ ለመጀመሪያ ጊዜ $5 በላይ ደርሷል። እንደ አውሮፓውያን አቆጣጠር በ2025 የወርቅ ዋጋ በአንድ ጊዜ ከ60% በላይ ጨምሮ እንደነበረም ይታወቃል። ፕሬዚዳንት ዶናልድ ትራምፕ ግሪንላንድን ለመጠቅለል ማቀዳቸው የፋይናንስ ዘርፉ ላይ አለመረጋጋትን አስከትሏል። ካናዳ ከቻይና ጋር የንግድ ስምምነት የምትፈርም ከሆነ 100% ታሪፍ እንደሚጥሉ የዛቱት ያሳለፍነው ቅዳሜም ነበር። በባለ ሀብቶች ዘንድ ወርቅና ሌሎች የከበሩ ማዕድናት አስተማማኝ ንብረት ተደርገው ስለሚወሰዱ ነው የዋጋ ግሽበቱ የጨመረው። ያለፈው ሳምንት አርብ የብር ዋጋ ለመጀመሪያ ጊዜ $100 በላይ ሆኗል። ባለፈው ዓመት የብር ዋጋ ከ150% በላይ ጨምሮም ነበር። ከፍተኛ የዋጋ ንብረት የአሜሪካ ዶላር መዳከም እንዲሁም የአሜሪካ ብሔራዊ ባንክ የወለድ መጠን በድጋሚ መቀነሱ የከበሩ ማዕድናት ተፈላጊነት እንዲጨምር ምክንያቶች ከሆኑ ጉዳዮች መካከል ጠቅሰዋል። የዩክሬንና ጋዛ ጦርነት አሜሪካ የቬንዙዌላ ፕሬዚዳንት ኒኮላስ ማዱሮን ቁጥጥር ስር መዋል የወርቅ ዋጋ እንዲንር አድርጓል። ዓለም አቀፉ የወርቅ ንግድን ማህበር እንደሚለው በሰው ልጆች ዘንድ እስካሁን ድረስ ጥቅም ላይ የዋለው 216265 ቶን ወርቅ ብቻ ነው። ይህ የወርቅ መጠን ከ3 እስከ 4 የኦሎምፒክ መዋኛ ገንዳዎችን ይሞላል ይላል። የማዕድን ማውጣት ቴክኖሎጂ የተሻለ ከመምጣቱ ጋር በተያያዘ ከ1950ዎቹ ወዲህ አብዛኛው የዓለም ወርቅ ክምችት ማግኘት ተችሏል። የአሜሪካ ጂኦሎጂካል ሰርቬይ መረጃ እንደሚያሳየው ተጨማሪ 64,000 ቶን ወርቅ ማውጣት የሚቻል ቢሆንም በቀጣይ ዓመታት በብዙ ጥቅም ላይ የሚውለው ብረት ይሆናል። የኤቢሲ ሪፋይነሪ ኃላፊ ኒኮላስ ፍሊፐል የወርቅ ባለቤት መሆን ቦንድ ወይም የኩባንያ ድርሻ እንደመግዛት አይደለም፣ ወርቅ መረጋጋት በራቀው ዓለም ቋሚ ንብረት ነው ይላሉ። ከ1979 ወዲህ የወርቅ ከፍተኛ ዓመታዊ ሽያጭ የተመዘገበው በ2025 ነው። የትራምፕ ታሪፍ ጨምሮ ሰው ሰራሽ አስተውሎት የፈጠረው ስጋትና ሌሎች ዓለም አቀፍ ክስተቶች ወርቅ በተከታታይ ዋጋ እንዲንር አድርገዋል። ሜታል ፎክስ የተባለ የጥናት ተቋም ባለሙያ የሆኑት ኒኮላስ ካልቪስ የአሜሪካ ፖሊሲ የፈጠረው መደናገር ዋነኛ ምክንያት ነው ብዬ አምናለሁ ሲሉ ያብራራሉ። ከምጣኔ ሀብት አለመረጋጋት ተጨማሪ ባለሀብቶች የወለድ መጠን ሲቀንስ የሚፈጠርባቸው ስጋት የወርቅ ዋጋ እንዲጨምር የሚያደርጉ ዋነኛ ምክንያቶች አንዱ ነው ተብሏል። የአሜሪካ ብሔራዊ ባንክ ዘንድሮ 2 ጊዜ የወለድ መጠን እንደሚቀንስም ይጠበቃል። ፔፐርስቶን የተባለው የጥናት ተቋም ተመራማሪ የሆኑት አህመድ አሲሪ ገንዘብን በቦንድ ግዥ ማስቀመጥ ዋጋ ቢስ እየሆነ መጥቷል፣ ስለዚህ ብዙዎቹ ወርቅን ይመርጣሉ ማለት ያስረዳሉ። ወርቅ እየከማቸው ያሉ ባለሀብቶች ብቻ ሳይሆኑ ብሔራዊ ባንኮችም ጭምር ናቸው። ወርልድ ጎልድ ካውንስል ይፋ ባደረገው መረጃ መሰረት አምና በብሔራዊ ባንኮች የተከማቸው ወርቅ በመቶ ቶኖች ይለካል። የሜታል ፎክስ ተቋም ባለሙያ ኒኮላስ ካብሊስ የአሜሪካ ዶላር ያለው ዋጋ ሲወርድ ሌላኛው አማራጭ ወርቅ ነው ይላሉ። የኤቢሲ ሪፋይነሪ ኃላፊ ኒኮላስ ፍላፔል በበኩላቸው ደግሞ ዘንድሮ የወርቅ ዋጋ ቢጨምርም እንደ አዲስ እየተዋቀረ ያለው ዓለም አቀፍ ገበያ ዋጋው እንዲቀንስ ሊያደርግ እንደሚችል እድል አለ ሲሉ ይናገራሉ። ወርቅ ባለሀብቶች ከሚሰጠው ዋጋ ጎን ለጎን የተለያዩ ማህበረሰቦች ባህላዊ መገጫ ተደርጎም ይወሰዳል። በአመት በዓሎች፣ በሰርግና ሌሎች ክንውኖች በወርቅ
ደምቆ መታየትም የተለመደ ነው። ለምሳሌ በህንዳውያን ዲዋሊ ክብረ በዓላት ላይ በርካታ ወርቆች ያጌጣሉ። የሞርጋን ስታንሊ አሃዝ እንደሚያሳየው ከሆነ በአሜሪካ 3.8 ትሪሊዮን የሚያወጣ የወርቅ ይዞታ ያለው በህንድ ዘንድ ነው። ይህ ከጠቅላላው የሀገሪቱ ውስጥ ምርት 88.8%ን ይሸፍናል። በቻይና ወርቅ መግዛት ከመልካም ዕድል ጋር ይተሳሰራል። በቻይናዎቹ አዲስ ዓመት አካባቢ የወርቅ ፍላጎት የሚጨምር ሲሆን ቻይና በዓለም የወርቅ ገበያ ቀዳሚዋ ሸማች ሀገርም ሆናለች ማለት ቢቢሲ ዘግቧል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።